ክብር ለኢየሱስ ይሁን። አስተር ይገባሃል። ኢየሱስ ጌታ ነው። እውነት እንደዚህ አይነት መንፈስ ይብዛልን። ይሄ የተባረከ መንፈስ ነው። እግዚአብሔር መጽሐፍ እንደዚህ ይላል፣ በአይሁድና በግሪክ መካከል ልዩነት የለም፣ ያ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት እግዚአብሔር ባለጸጋ ነው፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። አባታችን እግዚአብሔር ባለጸጋ ነው። እንኳን እኛ ማለት እንኳን እኛ በስሙ የተጠራ ልጆቹ ማንም ሰው ተመችቶት ይኖራል። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። መሪዎች፣ ሽማግሌዎች እንደዚህ አይነት ልብ ይብዛላችሁ። ቆመን እንጸልይ። ዛሬ ትንሽ ነው ማረገው። ቆመን እንጸልያለን። የእግዚአብሔርን ቃል ነው ማካፍለው። ታውቃላችሁ የእግዚአብሔር ቃል የመለኮት እስትንፋስ ነው። የእግዚአብሔር ቃል ከእግዚአብሔር አፍ የወጣ ቃል ነው። የእግዚአብሔር ቃል ማንም ይናገረው እንደ እግዚአብሔር ቃልነቱ ከተናገረው ይሰራል። ማንም ፓስተር ስለሆነ አይደለም፣ ሽማግሌ ስለሆነ አይደለም፣ ወንጌላዊ ስለሆነ አይደለም። ማንም እንደ እግዚአብሔር እንደተጻፈለት እንደዛ ከተነገረ አልፎ ይሰራል። ክብር ለጌታ ይሁን። አንድ ጊዜ እኔ ያለሁበት ከተማ አጠገብ ትንሽዬ ከተማ አለችና ያው ታውቃላችሁ ዝዋይ እዛ አካባቢ ያሉ ከኛ እምነት ውጪ የሆኑ ሰዎች ስለሚቃወሙ በጣም ሩቅ ጊዜ ነው ድራማ ሰሩ። የሰሩት ድራማ እኛ ቸርች የሚደረገውን ነበረ። ቸርች ውስጥ ደግሞ የሚደረገው እንደምታውቁት ቸርች ይጸለያል፣ አጋንንት ይጮሃል እና አሁን ፕሮግራም መሪ ይነሳል ይባላል፣ ፕሮግራም ይመራል፣ ድራማ ነው ነገርየው። ከዛ በኋላ ሰባኪ ይመጣል ይባላል፣ ሰባኪ ይመጣል። ከዛ በኋላ አሁን ደግሞ ነብይ ከለ አጋንንት ያወጣል ብለው ሌላ ሰው ወደ መድረኩ ወጣ ማለት እና ድራማው ድራማ ነው ግን የሚጠራው የኢየሱስ ስም ነበርና ልክ የመጨረሻው ጋር ሲደርስ ያ ነብይ የተባለው ወይንም አጋንንት ያወጣል የተባለው ሰው መድረክ ላይ ወጥቶ ልክ በሌላ ቸርች እንደሚባለው በዚህ ጉባኤ ያላችሁ መናፍስቶች በኢየሱስ ስም ውደቁ ሲል አንዷ ሴትዮዋ ጮኻ ወደቀች። መጀመሪያ የመሰላቸው የተነገራቸው ነበር የመሰላቸው። ተነግሯቸው አንዷ ሴትዮዋ እንድትጮህ ነገርዮ እንደዛ አልነበረም፣ ስሙ ነበርና ልጅቷ መሃል ላይ ወደቀች። እነሱ ድራማን የሰሩት አስጮሁ፣ ግን ማስወጣት አልቻሉ። ዲያቆናትም ነበሩ የድራማ ዲያቆናት ምን ያርጉ? ወደ ሐኪም ቤት እንሂድ፣ ወደ ጴንጤዎች ጋር። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ቃል የሚሰራ ቃል፣ ይሄ ቃል ሕይወት ያለው ቃል፣ ይሄ ቃል የሚናገር ቃል፣ ምስጢረኛ ቃል፣ ይሄ ቃል ጉደኛ ቃል 2000 ምናምን ዓመት አልፎታል። ይሄ ቃል ትላንትናም ይሰራል፣ ዛሬም ይሰራል፣ ነገም ይሰራል። ይሄ ቃል ሕይወት ያለበት ቃል። ትንሽ እንደመልመድ አደረገን። የእግዚአብሔር ቃል ሲሰበክ ስርዓት ተፈጽሞ እንደሚሄድ ስለምናስብ ይሄ ቃል ኢየሱስ ጌታ ነው። ይሄ ቃል በቤቱ ያስቀረን ቃል ነው። ብዙ የሚያጓጉ የምንሄድባቸው ቦታዎች አሉ። የሚጠጣበት፣ የሚጨስበት፣ ሌላ ነገር የሚሰጥበት ብንሄድ የሚያጓጉ ግን መጠን ቀረን በደረቁ። አንድም ሰው ምንም ሳይጋብዘኝ ጉብዝናዬን ለጌታ የሰጠሁት በልጅነቴ እንዴት እንዳለፍኩት አላቅም። ይሄ ቃል ለከፈኝ። አንድ ቀን በዚህ ቃል ተለከፍኩ። እንዴት አልፌ እዚህ እንደደረስኩ አላውቅም። እስከ ዛሬ በጌታ ቆሜያለሁ። ለሁላችሁም እንደዛው ይሄ የእግዚአብሔር ቃል ነው። ክብር ለጌታ ይሁን። አጠር ለማድረግ ሞክራለሁ እንደቆምን ማርቆስ ወንጌል ምዕራፍ 5 ከቁጥር 21 ጀምሮ ያለውን ቃል አነባለሁ።
እንደቆምን አነባል። ማርቆስ ወንጌል ምዕራፍ 5 ሃሌሉያ ከቁጥር 21 ጀምሮ አብረን እናነባለን። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያሪዮስ የተባለ የምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ተቃርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒትም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። ኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች። ልብሱን ብቻ የዳሰሱ እንደሆነ እድናለሁ ብላለችና ወዲያውም የደማው ምንጭ ደረቀ። ከስቃያም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ክርስቶስ ኃይልን ወጣ። በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፋ እያየ ማን ዳሰሰኝ ትላለህ አሉት። ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቆች ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን ታደክማለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስ ከያዕቆብም ወንድም ከዮሐንስ በስተቀር ማንንም እንዲከተሉት አልፈቀደም። ወደ ምኵራቡ አለቃ ቤትም መጥቶ ሰዎቹ ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ ያልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣቢታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ እልሻለሁ ማለት ነው። ክብር ለእግዚአብሔር ይሁን። እንጸልያለን። በጸሎት መንፈስ እያለን ቁጥር 23 ላይ ያለውን በራሳችሁ እንድትሉ ትፈልጋለሁ። መጥተህ እጅህን ጫንባት። ቤቱ የታመመ ልጅ ትቶ የመጣ ሰው ነው። ችግር ይዞ ትቶ የመጣ ሰው ነው። በብዙ ጥያቄ ውስጥ ያለ ሰው ነው። ግን እንዲህ አለ፣ ጌታ ሆይ መጥተህ እጅህን ጫንባት። ይህን ቃል እንድትሉ እፈልጋለሁ። መጥተህ እጅህን ጫንባት። ለጥያቄ ሁሉ መጥተህ እጅህን ጫንበት። እግዚአብሔር የዘላለም አምላካችን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስምህ የተባረከ ይሁን። ስምህ የተባረከ ይሁን። ስምህ የተባረከ ይሁን። ይሄ ያንተ ቃል ነው። እግዚአብሔር ሆይ እናመሰግንሃለን። ቃልህ እውነት ነው። ቃልህ የሚሰራ ነው። ቃልህ እኔንም ባሪያህን እርዳኝ። ክብሩን አንተ ውሰድ። በጌታ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። ዛሬ ልናገርበት የፈለግኩት ርዕስ
በእግዚአብሔር መነካት የሚል ቃል። በማን መነካት? በእግዚአብሔር መነካት። እውነት ነው። በእግዚአብሔር ተነክተን እዚህ ደርሰናል። እንደገናም በእግዚአብሔር እንነካለን። መጽሐፍ ቅዱሳችን ውስጥ ብዙ ሰዎች አሉ በእግዚአብሔር የተነኩ፣ በሕይወታቸው ለውጥ ያመጡ። የጥቂት ሰዎችን ሕይወት ታሪክ እናያለን። የመጀመሪያው ሙሴ ነው። ሙሴን ታውቃላችሁ። ሙሴ በግብጽ ምድር የተወለደ፣ በሱ በተወለደበት ዘመን እስራኤላውያን ወንድ ልጅ ቢወልዱ እንዲገሉ የተፈረደባቸው ዘመን ነበረ። መጀመሪያ ወቅት ላይ አዋላጆቹ እንዲገሉ ተባሉ። አዋላጆቹ መግደል ስላልፈለጉ፣ የሰውን ነፍስ ማጥፋት ስላልፈለጉ ለንጉሱ እንዲህ ብለው ነገሩት። የእስራኤል ሴቶች ዕብራውያኖቹ ብርቶች ናቸው፣ ስንደርስ ወልደው ይገኛሉ፣ ምንም ማድረግ አንችልም ብለው ነገሩት። ንጉሱም እንግዲያውስ ለራሳቸው ይነገራቸው አለ። የወለዳችሁ ሴቶች ወንድ ከሆነ ግደሉት ተብሎ ከጨካኙ ንጉስ መመሪያ ወጣ። በዚህ መካከል ልጆቻቸውን የገደሉ እግዚአብሔር ይቁጠር፣ እኛ አናቅም፣ ብዙ ወንዶች አለቁ። ሙሴ ግን ከተወለደ በኋላ መጽሐፉ ሲናገር እናቱ ጨክና ለ3 ወር ሸሸገችው። ከ3 ወር በኋላ ግን አልቻለችም። ሁላችሁም እንደምታውቁት ወስዳ ውሃ ላይ ጣለችው። ከሩቅ ሆና ግን ትከታተል ነበረ። እያየችው አንዲት ሴት መጣች፣ ልጁን አገኘችው። ልጅቷ የንጉስ ልጅ ነበረች። የሙሴ እናት ከሩቅ ሆና ስለምትመለከት ወደ ልጅቷ መጣችና አሳዳጊ ትፈልጊያለሽን? ሞግዚት ትፈልጊያለሽን? አለቻት። አዎ ሞግዚት እፈልጋለሁ። እሺ ብላ ተቀበለቻት። መጽሐፉ ሲናገር ለልጁ የሚያስፈልገውን ምግብ እሰጣለሁ፣ ደግሞም ላንቺም ደሞዝ እከፍልሻለሁ አላት። ፈርዖን የእግዚአብሔርን ልጅ ሊገድል ውሳኔ ሲወስን፣ እግዚአብሔር ደግሞ የራሱን ልጅ በፈርዖን ገንዘብ ለማሳደግ ወሰነ። እኔ እገላለሁ አለ ፈርዖን። አትገልም፣ በራስ ገንዘብ የኔን ልጅ ለእስራኤል ነፃነት ታሳድገዋለህ አለ። ከዛ የሙሴ እናት ደሞዝ እየተከፈላት በቂ ገንዘብ እየተቀበለች የራሷን ልጅ ታሳድግ ጀመር። ማሳደግ ብቻ አይደለም፣ ታሪክ ትነግረዋለች። ስማ፣ እነዚህ በባርነት የሚሰቃዩት የምታያቸው፣ ሳይወዱ እየተገረፉ የሚሰሩት፣ ያለ ጭድ ጡብ የሚሰሩት፣ እነዚህ ያንተ ወገኖች ናቸው። ዛሬ እግዚአብሔር እድል ሰጥቶ ወደ ንጉሱ ቤት ትሄዳለህ፣ ግን አንተ ከነሱ እንዳንዱ ነበርክ እያለች ካስተማረችው በኋላ ጊዜው ሲደርስ መልሳ ለንጉሱ ልጅ ሰጠችው። ኢየሱስ ጌታ ነው። ሊያጠፉን የተነሱ ነገስታቶች ሊኖሩ ይችላሉ። እግዚአብሔር ካልፈቀደ ከጸጉራችን አንዷ ፈርዖን ትዕቢተኛ ነው፣ ኃይለኛ ነው፣ አስፈሪ ነው፣ ነፍሰ ገዳይ ነው። ሰው መሆኑን እጠራጠራለሁ። ሰዎች ተናደው ሰዎችን ሊገሉ ይችላሉ። እንዴት ሰዎች ጨክነው ሕፃናትን ይገላሉ? የብዙ ሕፃናት ደም ያለበት ሰው ነው። አንዳንድ ጊዜ እግዚአብሔር ለኛ የሚያገባን ነገር ሲሆን እናያለን። ታውቃላችሁ ኢየሱስ ክርስቶስ ሲወለድ በዛም ዘመን ንጉሱ
ወንዶች ሁሉ በዛ ኢየሱስ በተወለደበት ኤሪያ ላይ የተወለዱ በዛ አካባቢ የተወለዱ በዛ ወር የተወለዱ ሁሉ እንዲገደሉ ንጉሥ ትእዛዝ አወጣ። ያን ያደረገበት ምክንያት በነዛ ውስጥ ንጉሡ ኢየሱስ ይወለዳል የተባለውን ያንን ለማግኘት ነበር። ግን እግዚአብሔር የሚያደርገውን ያውቃልና ንጉሡን የሚገለው ሰው አለና ይዘሽሽ ብሎ ለማርያም መልእክት ተነግሮ ንጉሡ እስከሚሞት ድረስ ኢየሱስ ሌላ ሰፈር እንደነበረ መጽሐፉ ይናገራል። ለምንድነው ያነሳውት ይሄንን? አንዳንድ ጊዜ እግዚአብሔር ሥራ አይታወቅም፣ ግን ዝም አለ እነዛ ሁሉ ልጆች ሲያልቁ። በሙሴም ዘመን እንዲሁ ነው የሆነው። ሙሴ አደገ። ሙሴ ዕብራዊ መሆኑን አውቆ አደገ። አንድ ቀን የመጀመሪያ ቀን ልብ ውስጥ እሳት አለ፣ የተነገረው ነገር አለ። አንድ ቀን ይላል መጽሐፍ ቅዱስ ዘጸአት ምዕራፍ 2 ስታነቡ ይሄን ታገኛላችሁ። አንድ ቀን የመጀመሪያ ቀን ይመስለኛል ያለ ፈቃዳቸው እየተደበደቡ ስራ ሲሰሩ አየ። ሰው ሙሴ የሚጠበቀው ከፈርዖን የባሰ ጨካኝ ሆኖ እንደሚነሳ ነው። ምክንያቱም በፈርዖን ቤት ነው የሚያድገው። ወጥቶ ሲያይ ግብፃውያኖቹ እስራኤላውያንን እየደበደቡ ያሰራሉ። ደግሞ ማንም የሚፈሩት ነገር ስለሌለ ጓጓ ሲያደርግ አይቶ ሙሴ የመጀመሪያ ቀን ወጥቶ አየና ነፍስ ገሎ መጣ። ገደለ ነው የሚለው መጽሐፍ ቅዱስ። ሲነበብ ቀላል ነው አይደል? አንድ ግብፃዊ ገደለና አሸዋ ውስጥ ቀብሮት ወደ ቤቱ ሄደ ይላል። ምን ያህል እንዳዘነ እንደተጨነቀ ትረዳላችሁ። ገሎ ሄደ ወደ ቤቱ። ከዛ እንዴት አድርጎ ነፃ እንደሚያወጣ ያስባል። በጉልበት አንድ ቀን የሆነ ነገር አደርጋለሁ ይላል። በንጉሥ ቤት ያድጋል፣ ግን ለእግዚአብሔር ነው የሚያድገው። አንድ ቀን በሌላኛው ቀን ሲወጣ ሁለት እስራኤላውያን ወይ ዕብራውያን ሲጣሉ አይቶ በጣም ተናደደ። እናንተ እንዴት ነው የምትጣሉት? ምን ሆናችሁ ነው? እሱ ስለ ሕዝቡ ነው የሚቀናው፣ እነሱ ግን እርስ በርስ ይጣላሉ። ከዛ የማናቅ መሰለህ እንዴ? ባለፈውን ግብፃዊን ገለህ እንደቀበርክ ያላወቅን መሰለህ እንዴ? ምን አገባ አሉት። አልፈርድባቸውም። ለምንድነው ማልፈርድባቸው? እነሱ ሰከንድ ፈርዖን መስሏቸው ነው፣ ነገ ይመጣልናል ብለው ነው እንጂ የልቡን የሚያውቁ አይመስለኝም። እዛ በኋላ መጽሐፉ ሲናገር ፈርዖን ይገለኛል ብሎ ሙሴ ጠፋ፣ ተሰደደ። ስደት ዓለም መኖር ጀመረ። መጽሐፉ እንደሚናገረው እናንተ ታውቃላችሁ። እዛ ሄዶ አገባ፣ ልጅ ወለደ። ሙሴ በእግዚአብሔር ፈቃድ የመጣ ነው። እግዚአብሔር ከልሎት ያሳደገው ነው። ወልዶ ብቻ እንዲኖር ሚስት አግብቶ ብቻ እንዲኖር አልነበረም። የእግዚአብሔር አጀንዳ ነበረበት። መጣ እግዚአብሔር ዘጸአት ምዕራፍ 3 ላይ አሁን ሰዓቱ ነው አለ እግዚአብሔር። አሁን ጊዜው ነው። ትሄዳለህ፣ ፈርዖን ፊት ትቆማለህ። በእሳት ቁጥቋጦ ውስጥ ታየው፣ ተናገረው፣ ድምፅ ስሙን ጠራ። ሙሴ ሙሴ ብሎ ጠራው። ሙሴ ብቻዬን አድናለሁ፣ ብቻዬን እታደጋለሁ፣ የገደልኩ እመጣለሁ ያለው ሰው ዛሬ ልጅ ማግኝቷል፣ ምስትም ማግኝቷል። አልፈልግም አለ። ሞክሬ ነበር፣ እንዳውም አንድ ሰው ገድያለሁ፣ አሁን እኔን ይገሉኛል አለ። በዚያን ቀን እግዚአብሔር ሙሴን አገኘው። ክፍሉን ሄዳችሁ አንብቡ። ምዕራፍ 3 እኔ ካንተ ጋር እሆናለሁ፣ በፈርዖን ፊት ስትቆም እሱ እንዲፈራህ አደርጋለሁ፣ እኔ ካንተ ጋር እሄዳለሁ። ታውቃላችሁ ሙሴ ወደ ፈርዖን ከመጣ በኋላ ከእግዚአብሔር ጋር ሆኖ ብዙ ገለዋል። መጀመሪያ አንድ ነው የገደለው። ወደ 10 ተአምራት ነው የሆነው። በተለይ የመጨረሻው በእያንዳንዱ ቤት ውስጥ በኩር ሞተ ይላል። እግዚአብሔር ሙሴን በምድረ በዳ በእሳት ቁጥቋጦ ሲቃጠል አገኘው።
እንደገና ወደ አገልግሎት መለሰው። አልችልም ያለውን ነገር እንዲችል ኃይል ሰጠው፣ ድፍረት ሰጠው። በፊት ለፊቱ ቆመ። እግዚአብሔር እንዲህ ይላል፣ ሕዝቤን ልቀቅ፣ ያገለግለኝ ዘንድ፣ ያጥንልኝ ዘንድ፣ ያመልከኝ ዘንድ። እንደለመደው ትንሽ ለመንጠራራት ሞከረ ፈርዖን። እግዚአብሔር ማን ነው አለ። አሳያለሁ አለው ሙሴ እግዚአብሔር ማን እንደሆነ። እግዚአብሔር ሰማይና ምድርን የፈጠረ ጌታ ነው። እግዚአብሔር ቅማል ላከበት ይላል። የጦር መሳሪያ አንበጣ ላከበት ይላል። ውሃውን ደም በደም አደረገው ይላል። ፈርዖንና እግዚአብሔር ተጋጠሙ። መቼ? ሙሴን እግዚአብሔር ያገኘው ቀን። በራሳችን ሞክረን በራሳችን አስበን አቅቶን ይሆን? እግዚአብሔር እኔ ካንተ ጋር ጊዜው ሲሆን ሰዓቱ ሲሆን እግዚአብሔር በቀኝህ ይቆማል። አብረን ነው የምንሰራው አለ መጽሐፍ ሲናገር። እኛ ከእርሱ ጋር የምንሰራ ነንና። ኢየሱስ ጌታ ነው። ገና ደርግ እንደወጣ ወያኔ እንደገባ አንድ እግዚአብሔር ሰው ነበር፣ አንድ ፓስተር። ከሱ ጋራ በጣም ሩቅ ቦታ ሄደን እናገለግል ነበር። በየ15 ቀኑ ነው የምንሄደውና ሽፍቶች ጫካ ውስጥ ነበሩ። የ15 ቀን የእግር ጉዞ ነው የሚካሄደው። የብዙዎች እግር ተልጧል። እና አንድ ቀን ሲገጥመኝ ከፓስተሬ ጋር እየሄድኩ ሽፍቶች ጫካ ውስጥ ያዙን እና እንዴት አይነት ሰው እንደሆነ አላቅም። ወደ ጌታ ሄደዋል ያ ፓስተር። ይልማ አለኝ፣ በጣም አዝናለሁ። እኛም ቢገሉ የሚቀጥሉ 15 ቀን የሚመጡ ሰዎች ባይቀሩዋል። እኔ ስለ እኔ መሞት ነው እያሰብኩ ያለሁት። ቢገሉን ማን ይነግራቸዋል? ወንጌል መቆም የለበትም። ጫካ ነው፣ ማለፊያ የለውም። የሆነ ጠባብ መንገድ ነው ያለችው። የዛን ጊዜ እነሱ ከብቶች ዘርፈው ከምን ወስደው እዛ ገብቷል። ሰው እዛ ጋር አያልፍም። አስቆሙን። ዛሬ መቼስ ይወራል። ሰማይና ምድሩ ዞረብኝ። መሳሪያ ይዘዋል። ጊዜው ክፉ ጊዜ ነው። ከዛ ነገርናቸው። ወንጌል ነው ምን ሰብኩኝ። ክብር ለኢየሱስ ይሁን። ገዳዮች ናቸው። ማንም ደፋር በዛ አያልፍም። ደም የጠማቸው። እግዚአብሔር ግን እንዳትነካቸው ተጠንቀቅ። መንገድ አሳዩን። ብታምኑም ባታምኑም መንገዱ በዚህ ጋር ነው የሚካሄደው። የስ በዚህ ጋር ነው የሚካሄደው። ክብር ለጌታ ይሁን። ሙሴ በእግዚአብሔር መንፈስ ተገኘ። በዘመኑ እግዚአብሔርን አገለገለ። ብቻውን ቢሆን የሙሴ አገልግሎት የመጀመሪያው ብቻ ነበር። አንድ ሰው ገሎ ከዛ መፈርጠጥ፣ ከዛ ሚስት ማግባት፣ ከዛ ልጅ መውለድ፣ በዛ መቅረት። እግዚአብሔር ከሱ ጋር ሲሆን ግን ያንን ሁሉ ተአምራት አደረገ። ክብር ለኢየሱስ ይሁን። ሁለተኛው ሰው ያዕቆብ ነው። ያዕቆብ ታውቃላችሁ። ያዕቆብ ከወንድሙ ጋር መንታ ሆኖ የተወለደ ነው። ያዕቆብ ማለት ተረከዝ የሚይዝ ማለት ነው። ገና ሲወለድ መቀደም የማይፈልግ መንታ ሆኖ ሲወለድ ታላቅ መሆን የሚፈልግ። እኔ ይገርምኛል። መቼስ አጋጣሚ ነው እንድል እንኳን አያደርገኝም። ከተረከዙን ይዞት ነበር ይላል ሾልኮ ለማለፍ ግን አልሆነም፣ አለፈ።
ታሪኩን ስታነቡት ምን ሆነ ይላል? ገና ማደግ ሲጀምሩ በቃ ለቡክርናውን ለመግዛት ያለ የሌላ አቅሙን ተጠቀመ። በምስር ወጥ ይላል። ይሄ ምስር ወጥ በልተህ ትሰጠኛለህ? ሆድ ክፉ ነው፣ ርቦት ነበር መሰለኝ። እሻለ እሱ ብቻ አይደለም። ከዛ አባቱ በጣም አይኑ ረንዞ ነበር፣ አርጅቶ ነበርና ልጁን ሊባርክ ነው ታላቅየውን ሲባል በጋርዶ ከናቱ ጋር ተመካክሮ የበቆዳ ለብሶ እንደ ወንድሙ ጸጉራ መስሎ የአባቱን በረከት ተቀበለ። ከዛ ወንድሙ ሊገለው እንዳሰበ ሰምቶ በረከቱን ከወሰደ በኋላ ሄደ። በሄደበት በእናቱ ወንድም ቤት እንደምታውቁት 2 ሚስት አገባ። 20 ዓመት ኖረ። በ20 ዓመቱ ሀብት በጣም ሰበሰበ። እንዳው ወንድሙ ኤሳው መጥቶ ምናልባት ይላል መጽሐፉ ሲናገር፣ ምናልባት ሊገለኝ ከፈለገ ሊያጠፋኝ ከፈለገ ይሄ በ3 ቦታ ይደረግ፣ ይሄና አልከብት ከፊት ለፊት ከዛ ቀጥሎ የወታደር ፕላን የመጀመሪያውን ከመታ ሌላው ያመልጣላል። ተባርኳል። ዘፍጥረት 32 ላይ ስትሄዱ ግን አንድ ቀን ማታ እግዚአብሔር አገኘው ይላል። ሲታገለው አደረ ይላል። እግዚአብሔር ሲያገኘው ምንም እንደሌለ ገባው። የእግዚአብሔር በረከት ይሄ እንዳልሆነ ገባው። መጽሐፉ ሲናገር ሌሊቱን በሙሉ ሲታገለው የነበረውን ሰው ይልና ካልባረከኝ አልለቅህም አለው ይላል። የመጀመሪያው አባቱ የሰጠው በረከት ነበር። የእግዚአብሔር በረከት አልነበረበትም። ዜሮ እንደሆነ ገባው። ካልባረከኝ አልለቅህም። ያም ሰው ይሄ ሁሉ የምትነዳውስ አላለው። አረ ሊነጋ ነው፣ አረ እዚህ ቤት እንዳልታይ ልቀቀኝ ሲለው ካልባረከኝ አልለቅህም። መጽሐፉ ሲናገር ያም ሰው መልአኩ የያዕቆብን የጭኑን ሽሉዳ ነካው ይላል። ጠቅን ያደረገው ነካው። ከዛ ጊዜ ጀምሮ በእስራኤል የሽሉዳ አይበላም። መጽሐፉም ይናገራል በዚህ ዘመን አያረጉትም። በእግዚአብሔር የተነካ አይበላም። በዛ ሌሊት ያዕቆብ በእግዚአብሔር እጅ ተነካ። ከተነካበት ቀን ጀምሮ ያዕቆብ ሌላ ሰው ነው የሆነው። ስሙን ቀየረለት ይላል። ከዛሬ ጀምሮ ስምህ አታላይ አይባልም፣ ስምህ ተረከዝ ጎታች አይባልም፣ ስምህ እስራኤል ይባላል። እግዚአብሔር ነካው። መነካት የሚባል ነገር አለ። መነካት የሚባል ነገር አለ። ጓዳችን ውስጥ ካገኘነው መነካት የሚባል ነገር አለ። ይነካል፣ ጠቅ ያደርጋል። አዲስ ኪዳን ላይ ነው ደቀ መዛሙርቱ አገለገሉ አሉ። መጨረሻ ላይ ፎከሩ። ጴጥሮስ በተለይ እኔ ማንም ቢክድ እኔ አልክድህም አለ። ያለ የሌላ አቅሙን ተጠቅሞ እንደምንም ያን ሰውዬ ጆሮ ቆረጠ፣ ጀግና እንዲባል። ኢየሱስ የኔ በዚህ አይደለም አለ። እስከዛ ቀን ድረስ ደብቆ እንደያዘ ሌላ ሰው የሚያውቅ አይመስለኝም። ጩቤ ነበረው፣ ወንጌልና ጩቤ። ከተሳካ በዚህ ካልተሳካ በዚህ ናደጋን። ኢየሱስ ሲያዝ ብዙ ምሎ ስለነበረ ዝም ከምባል ብሎ አንዱን ቆሮ ላንተ ነው ሲል ጌታ ምን አለው ይላል?
ሳንጃህን ወደ ሰገባው መልስ ብሎ ሰውየውን መጠገን ሄደ። ኦፕሬሽን አደረገው፣ ጆሮውን መለሰለት ይላል። የተናደደ ይመስልኛል ጴጥሮስ። እንዴ እኔ ቆርጣለሁ ሲጠግናል? መጽሐፍ ሲናገር ጴጥሮስ በገረድ ፊት በአንዲት ሴት ፊት አላውቀውም፣ አንቺ የምትዩን ሰው አላውቀውም። እንደውም ምን ይላል? ይምልና ይረግም ነበረ። ኧረ እሱ የተረገመ ይሁን። በጌታው ላይ የስንፍናን ቃል ይምልና ይረግም ነበር። የእግዚአብሔር ቃል እንደሚናገረው በሐዋርያት ሥራ ምዕራፍ 2 ላይ ግን አገኘው። ታውቃላችሁ መንፈስ ቅዱስ ከነካው በኋላ ኢየሱስ ክርስቶስ ሞቶ ተነስቷል፣ ይወዳችኋል፣ ያድናችኋል አላለም። እናንተ የሰቀላችሁት፣ ቅድም የሚፈራቸውን ሰዎች እናንተ የሰቀላችሁት፣ እናንተ የገደላችሁት እግዚአብሔር የሞትን ጣር አጥፍቶ አንስቶታልና በድፍረት የእግዚአብሔርን ቃል መስበክ ጀመረ። መጽሐፉ ሂዱና አንብቡ። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ተቀመጠባቸው ይላል። የእግዚአብሔር እጅ በእነሱ ላይ መጣ። ሰማያት ተከፈቱ። የተከፋፈሉ ልሳኖች ታዩአቸው። ከዚህ በፊት ተናግረው የማያውቁትን ንግግር መናገር ጀመሩ። ልዩነት ተደረገ። ሌሎቹ ሰዎች አያዩ፣ ሐዋርያቶቹ ያያሉ። የሆነ ድምፅ አለ፣ ሌሎቹ ሰዎች አይሰሙም፣ እነዚህ ይሰማሉ። ሌሎቹ ሰዎች ቋንቋ አይናገሩም፣ እነዚህ ይናገራሉ። ተርጉሙልን ቢባሉ ላያውቁ ሁሉ ይችላሉ። ውጪ ያሉ ሰዎች እንዴት በገዛ ቋንቋችን ዛሬ ይናገራሉ? ታውቃላችሁ ሴዴቅያስ ሚክያስ ነው አይደለ? ወደ ሬማስ ዘገለዓድ ጦርነት እንሂድን ብሎ ወደ 400 ነቢያት ትንቢት ተናገሩ ይላል። ሂድ ተሰማራ አሉትና ሚክያስ ኖ እንዳትሄድ ክፉ ነገር ይታየኛል ሲል አንድ ሴዴቅያስ የሚባል ሰውዬ ቤት በኩል አለ። የእግዚአብሔር መንፈስ ቤት በኩል ነው መጥቶ ለአንተ ነገረ። እኛ 400ዎቹ ተሰልፈን አንዳንድ ሰዎች እግዚአብሔር እነሱን ካላስፈቀደ የሚናገር አይመስላቸውም። በዛ በኩል አልፎ ተናገራቸው። ከዛ እምቢ ብሎ ሄደ ይላል መጽሐፉ ሲናገር። እምቢ ብሎ ሄደ ጦር ሜዳ። ከዛ ዋጋውን አግኝቶ 400ዎቹ ዜሮ ሆኑ። ክብር ለጌታ ይሁን። መነካት አለ፣ መነካት አለ። ልምድ አይደለም፣ የእግዚአብሔር እጅ አለ። አንዳንድ ጊዜ መቆም የማይቻልበት ጊዜ አለ። የእግዚአብሔር መንፈስ ጉባኤውን የሚቆጣጠርበት ጊዜ አለ። ደንዝዘን እንደመጣን ደንዝዘን እንዳንኖር ኢየሱስ ጌታ ነው። አለ መነካት፣ አለ መነካት። እሳት አለ። ያለሱ ደግሞ አይቻልም። እሳት አለ። መለስ ልንል ይገባል። ፊቱን ልንፈልግ ይገባል። ክብር ለጌታ ይሁን። አሁን ቅድም ወደ ነገርኳችሁ ክፍል ልመልስና ቶሎ ቶሎ ልጨርስ። በማርቆስ ወንጌል ምዕራፍ 5 ላይ ቅድም ባነበብኩት ክፍል ኢየሱስ ክርስቶስ በዛ ስፍራ ተገኘ። ኢዮርያስ የሚባል ሰው ልጁ ታማ ወደ ኢየሱስ ክርስቶስ መጣ። ትልቅ ጥያቄ ነው ያለው በቤቱ፣ ትልቅ ችግር ነው ያለው። ኢየሱስ የሚባል በዚህ ጋር ያልፋል ሲባል የታመመችውን ልጁን ቤቱ ትቶ ኢየሱስ ወዳለበት ቦታ መጣ እና እንደመጣ እንዳገኘው ኢየሱስ መሆኑን ሲያውቅ በእግሩ ስር ወድቆ ሰገደለት። ትንሿ ልጄ ታማለች፣ በሞትና በሕይወት መካከል ነው ያለችው። መጥተህ
እጅህን እንድትጭንባት ፈልጋለሁ። ጌታ ታማኝ ነው፣ አላንገራገረም። ብዙ የሚያጋፉት አሉ፣ ብዙ አብረው የሚጓዙ አሉ። ኢየሱስ ክርስቶስ የዚህን ሰው ድምጽ ሰማና ጉዞ ጀመረ ይላል። እና ጉዞ እንደጀመሩ ታውቃላችሁ። ሀገር ቤት የሆነ ዱንካን ሰባሪ የሚባሉ ዱንካን ሰባሪ ማለት ሰርግ ተደግሶ አጃቢ ይመጣል ተብሎ ሲጠበቅ በዚህ ጋር ይገቡና ወንበሩን ይሞሉታል። ካልበሉ አይወጡም። ከዛ ለአጃቢ የተዘጋጀው መጀመሪያ ሰዎቹ እስኪወጡ ድረስ ለዱንካን ሰባሪዎቹ ቀለብ ይሰጣል ማለት ነው። አንዲት ዱንካን ሰባሪ መጣች። ፕሮግራም የላትም። እቺ ሴት ደም የሚፈሳት ነች። በህዝብ መካከል መገኘት የለባትም። ክልክል ነው፣ በህግ የተከለከለ ነው። ደም የሚፈሳት ሴት ከከተማ ወጣ ውጪ ነው የምትቀመጠው። ግን መጣ ይችላል። አሁን እኛ ስለተነገረን ያወቅነው እንጂ ማንም አላወቀም እዛ እንዳለች። ከዛ በልቧ የዚህን ሰው ልብስ ብነካ ድናለሁ አለች። ዋው! መነካት ብቻ ሳይሆን መንካትም አለ ማለት ነው። ከዛ ነካችው ይልና ኢየሱስ ክርስቶስ አወቀ። ማን ነው ይነካኛል? ማን ነው ይነካኝ? እብድነህ እንዲህ ያሉት ይሄ ሁሉ ሰው ሲያጋፋ አይኖ ሁሉም ያጋፋኛል። የነካኝ ሰው ግን አለ። ያ የነካኝ ሰው ያመነ ሰው ነው። ዞር ብሎ ይው እዚህ ጋር እየነካኩት ነው፣ እዚህ ጋር እየገፋፉት ነው። እሱ የሚፈልገው ሩቅ ነው። ዞር ብሎ ሲያይ መዳኗን ያወቀችው ሴት መጣች። እንግዳውስ እኔ ነኝ አለች። ዝርዝሩን ሁሉ ነገረችው። ከዛ አንቺ ሴት እረፊ ተገላገይ አላት ይላል መጽሐፉ ሲናገር። ሀብቷን የጨረሰች ንብረቷን ሁሉ ዜሮ የገባች ለባለ መድኃኒት ጨርሳ ባዶ እጇን የቀረች ሴት ነበረች። በዚህ መካከል ልክ ይህን እንደሰራ መልእክተኞች መጡ ከኢያሪዎስ ቤት። መርዶ ነጋሪ ፈጣኖች እየሮጡ መጡ። አንተም አትድከም፣ መምህሩንም አታድክመው። ዋው! ሶሪ ኢያሪዎስ፣ እንግዲህ ምን ላርግ? እዚህ ጋር እየሰራው ቅድም የሆነ መዝሙር ነበረ። አርፍዳል ይባላል ወይ የሆነ በቃ ምን ላርግ? ይሄም ችግር ነው፣ የሷም ደግሞ ቀላል አይደለምና ሶሪ ይለዋል ብላችሁ ስትጠብቁ ዞር አለና አትፍራ፣ እመን እንጂ አትፍራ። መርዶ ነጋሪዎቹ መጥተዋል። ይሄ ኢያሪዎስ የሚባለው ቀድሞ ነው የነገረው። ፈጥነው መሄድ ነበረባቸው። አርፍደዋል። ትድናለች የተባለችዋ ልጅ ሞታለች። መሞቷ ብቻ አይደለም፣ መልእክተኞች መጥተዋል። መጡ ነው የሚለው። አቤት መርዶ ነጋሪዎች መጡ። ኢየሱስ መጣና እመን እንጂ አትፍራ። ኢየሱስን ይዘህ እየሄድክ ከመንገድህ ጋር ኢየሱስ እያለ በጉዞህ ኢየሱስ እያለ ማንንም አትስማ። ኢየሱስ ክርስቶስን ግን ስማ። ማንንም አታድክመው፣ አትድከም ሲሉ ኢየሱስ ክርስቶስ ሄደ ይላል መጽሐፉ ሲናገር። ደረሱ። ከዛ ለምን ትጫጫላችሁ አላቸው። እነሱማ ምንጫጩት ሞቶባቸው ነው። ኢየሱስ እኔ መሞቱን አላውቅም አለ። መተኛቷን ነው የማውቀው። ተኝታለች እንጂ አልሞተችም። ዝም ብላችሁን የምትንጫጩት። ከዛ 100% እርግጠኛ ስለነበሩ በደንብ አረጋግጠው ስለነበር ለብዙ ሰዓት ስለቆየች ሲያለቅሱ የነበሩት
በሰከንድ ውስጥ መሳቅ ጀመሩ። ከት 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 ይላሉ። ለምን? የሞተችዋን ልጅ ተኝታለች ብለዋልና። መጽሐፉ ሲናገር እጁን ያዛት ይላል። ጣቢታ ተነሺ አላት ይላል። ክብር ለጌታ ይሁን። ተነሳች። ሌላ ማቴዎስ ወንጌል ምዕራፍ 8 ላይ ያለውን እናንተ አንብቡት። በማቴዎስ ወንጌል ምዕራፍ 8 ላይ እንደዚህ አይነት ቃል አለ። አንድ ለምጻም ሰው ነበረ። ኢየሱስ ክርስቶስን ለመነው። ከአንድ ጀምሮ ልታነጻኝ ትወዳለህን አለው። ከዛ ዳሰሰው ይላል። ይሄ ሕገወጥ ነው። ለምጽ ያለበት ሰው በእጅ አይነካም። ኢየሱስ ምን አለው ይላል? እወዳለሁ፣ ነጻ አለው። ይነካል ኢየሱስ፣ ይዳስሳል ኢየሱስ፣ ይመጣል ኢየሱስ። ቢያረፍድም እሱን የሚከለክለው ማን ነው? ታውቃላችሁ። አልዓዛር የሞተው በክርስቶስ ችግር ነው። ቀድመው ነግረውት ነበረ አይደል? የምትወደው ታሟል ድረስበት ሲባል እሱ ወደ ባሌ ትቶ ወደ ቦሌ ሄደ። 4 ቀን ቆየ ይላል። ወደ ሌላ ቦታ ሄዶ በዚህ መካከል አልዓዛር ሞተ፣ ተቀበረ። 4 ቀን ሆነው ይላል። እና አንቀልቅሎት ሊበል ወይንም አምልጦት ሊበል እንደሰው ለመልእክተኞቹ እንዲህ ብሎ ነበረ፣ አልዓዛርማ አይሞትም፣ ይሄ እግዚአብሔር ክብር መገለጫ ነው ብሎ ስለነበር ሲመጣ ሞቷል ቢባል ተነስ እንዳይለው ተቀብሯል። ከተቀብሯል ብቻ አይደለም 4 ቀኑ ነው። አይኑ ፈሷል። ሰው አይደለም፣ አሁን በስብሷል። ትዝ ሲለው እንደ አይሞትም ብሎ ነበረ። ከዛ እሄዳለሁ ሲል ከለከሉት። አረ እንደሚነሳ እናውቃለን፣ አይዞ ጌታ ችግር የለው፣ ለሌላ ጊዜ ቶሎ ቶሎ ትመጣለህ። አሁን ኦሬዲ አምልጧል፣ 4 ቀን ሆኖታል። ተው ሲሉት ብያለዋል። ይሄ ህመም ለሞት አይደለም ብያለሁ፣ የኔ ቃል ነው የሚፈጸመው። መጣና አልዓዛርን ጠራው አይደለም? መጣና አልዓዛር ሆይ ተነስ ብሎ ይዞት ወጣ። ክብር ለጌታ ይሁን። መነካት የሚባል ነገር አለ። እግዚአብሔር ይነካል። ሁላችንም የጌታን መነካት ቀምሰናል፣ እናቀዋለን። ስለነካን በቤቱ ቀርተናል። ዛሬም ግን የእግዚአብሔር እጅ ያስፈልገናል። መነካት ያስፈልገናል። እንደገና መነካት ያስፈልገናል። እጁ ታስፈልገናለች። እጁ የጌታ እሳት ታስፈልገናለች። የማይለወጥ የማይደክም የማይሰለች ጌታ እጁ ታስፈልገናለች። አንድ ጥቂት ነገር ብቻ ልናገርና ነገር ልጠቅልል። እግዚአብሔር ሲነካን ምን ይሆናል? አንድ 4 ነገር ላንሳ። ኢሳይያስ ምዕራፍ 6 ላይ መጽሐፉ ሲናገር ከንፈሮቼ ይረከሱብኝ፣ ከንፈሮቻቸው በረከሱባቸው ሕዝብ መካከል ተቀምጫለሁና ወዮልኝ አልኩ ይላል። እግዚአብሔርን አይቼው ከዛ ከኪሩቤሉ አንዱ እሳቱን ይዞ መጥቶ ከናፍርቶቼ ነካ ይልና ኃጢአትህ ካንተ ተወገደች። በሽታ ነው ይሄ፣ በሽታ ተፈወስክ አለ። በጌታ መነካት የመጀመሪያው የሚሆንልን ነገር ኃጢአታችን ይወገዳል፣ እርኩሰታችን ይወገዳል፣ ንግግራችን በጨው የተቀመመ ይሆናል። ሁለተኛው ነገር በመነካት ውስጥ ፈውስ አለ።
ለምጸኛው እንደተፈወሰ ሌሎችም ሰዎች እንደተፈወሱ እዛው ማቴዎስ 8 ላይ ያለውን ቃል መጠቀም ትችላላችሁ። ስንነካ የሞተ ነገራችን ይነሳል። በሰው ዘንድ ያለቀለት አይቻልም የተባለ ተስፋ የተቆረጠበት የተደመደመ የተቀበረ አፈር የተደረገበት ድንኳኑ ፈርሶ ሰዎች ወደ ቤት የሄዱበት ኢየሱስ ሲመጣ ግን ይነሳል። ችግራችን ምንጭ ይደርቃል። እቺ ሴትዮዋ መጽሐፉ ሲናገር የደሟ ምንጭ ደረቀ ይላል። መድረቅ ያለበት መወገድ ያለበት ነገር በጌታ አንድ ጊዜ መንካት አገልግሎታችን ይቀየራል። ሙሴ አገልግሎቱ ተቀየረ። ያዕቆብ አገልግሎቱ ተቀየረ። ሐዋርያት አገልግሎታቸው ተቀየረ። እንደ መጀመሪያው አልሆኑም። ያገለግሉ የነበሩት በጌታ መንፈስ ስለነበር ቶሎ አጭር አድርጌ 4 ነገር ልናገር። ምን እናድርግ? ምን አደረጉ እነዚህ ሰዎች? ምን እናድርግ? የመጀመሪያው ነገር ወደ ኢየሱስ፣ ልጁ የታመመችበት ሰው ወደ ኢየሱስ፣ ጥያቄ ያለው ሰው ወደ ኢየሱስ፣ ከምንም በፊት ወደ ኢየሱስ፣ ለሚያስፈልገን ነገር ወደ ኢየሱስ መጣ። ካየው በኋላ ወድቆ ሰገደለት። ወደ ኢየሱስ፣ ከዛ እሱን ማምለክ ምንም ይቅር። አንዳንድ ጊዜ እግዚአብሔር ይሙት ያለው ይሞታል አይደል? መሞት ያለበት ይሞታል። እንትና ፓስተር ዳዊት ያለውን ሰምታችኋልና ምንድነው ያለው? አልዓዛር ተነስቶ ምናምን ሄደ ያልኩና ደሙም ተመልሶ አፈር ድሜ በልተዋል ማለት ነበረብኝ ብሏል። ምክንያቱም አልዓዛር ድኖ አልቀረም። እና እግዚአብሔር ተአምራት ያደርጋል። እጁ ትንቀሳቀሳለች። ፈቃዱ በእኛ መካከል ይፈጸማል። ያ ማለት የሞተ ሰው በሙሉ የሚነሳ ከሆነ አደጋ ነው እኮ አደጋ ነው። ሁሉም ዘመዱን ቢያስነሳ ምድር አትሸከም። የእግዚአብሔር ፈቃድ እንዲሆን፣ የእግዚአብሔር ሐሳብ እንዲሆን፣ እግዚአብሔር በመካከላችን ፈቃዱን እንዲገልጽ ለሱ ትተን አምልኳችንን ግን ማቋረጥ የለብንም። የታመመችን ልጅ ቤት ትቶ መጣና ሰገደለት። ስግደት አምልኮን ያሳያል። አንተ ጻድቅ ነህ፣ አንተ አዋቂ ነህ፣ አንተ ትችላለህ፣ አንተ የሰራኸው ነገር ሁሉ ትክክል ነው። ሶስተኛ አምኖ መንካት፣ አምኖ መሄድ፣ አምኖ ወደ እግዚአብሔር መጠጋት። አመነች፣ ነካችው። ኢየሱስም እመን እንጂ አትፍራ አለው። አራተኛውና የመጨረሻው አይኖ ሰዓት በጣም ሄዷል። አጥብቆ ለመነው ይላል። ማጥበቅ ያስፈልጋል ጸሎታችን ላይ። መዝሙረ ዳዊት ሲናገር እንደዚህ ይላል፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ ደጅ ጠናሁት፣ ቆየው ከሱ ጋር፣ እርሱም ዘንበል አለልኝ። ዝንባሌ አለ፣ ግን መቆየት ያስፈልጋል። ቆየው እግሩ ስር፣ እሱም ዘንበል አለልኝ። ከረግረግ ጭቃ ከጥፋት ጉድጓድ አወጣኝ። እግሮቼም በዓለት ላይ አጸናቸው፣ አፌም በዝማሬ ቃል ሞላ። ቆየው ማን እግር ስር? ኢየሱስ ክርስቶስ እግር ስር። ተነስተን እንጸልያለን። ማራሃዲያ ላቦስ ሴክራሃዲያና ማጋንዶ እናመሰግንሃለን ጌታ ሆይ፣ ጌታ እግዚአብሔር ሆይ ከፍ ከፍ እናደርግሃለን። ስለ ቃል ተመስገን፣ ስለ ተናገርከን ተመስገን፣ ቃል እውነት ስለሆነ ተመስገን። በዚህ ቃል እግዚአብሔር ሆይ የሚሰሩ ቤቶች ስላሉ ተመስገን። ይሄ ቃል ያንተ ቃል ነው እግዚአብሔር ሆይ። የኔ ቃል ሳይሰራ በከንቱ አይመለስም ያልክ ጌታ፣ የምትሰራው ነገር ስላለ እናመሰግንሃለን። በዚሁ ስላለፍክ እናመሰግንሃለን።
እግዚአብሔር ሆይ የሞቱ ስለሚነሱ የታመሙ ስለሚፈወሱ በሕይወታችን ለውጥ ስለሚሆን እናከብርሃለን። ክብሩን አንተ ውሰድ። ከፍ ከፍ እናደርግሃለን። በእልልታና በጭብጨባ እናከብርሃለን። አሜን።